ገነትና ሲኦል ከ1001 ክፍል 3። መልአኩ በገነት ያለውን ቤቴን ካሳየኝ በኋላ በከፍተኛ ቁጣ ውስጥ ሆኜ በምድር ሳለው ያደረኳቸውን ነገሮች በመዘርዘር ይሄ እንዴት ሊሆን ይችላል? እንዴት ቤቴ ገና በመሰረት ደረጃ ላይ ይሆናል? እኔ በጣም ተናድጃለሁ ስል ሐሳቤን ገለጥኩለት። መልአኩም በቁጣ መንፈስ ሆኖ እንዲህ ሲል መለሰልኝ። በገነት በእንደዚህ ያለ የተዋበ ቤት ልትኖር አይገባህም። ምክንያቱም ብዙ ጊዜ በሰዎች ስትሞካሽ ነበር። አንድ መልካም ነገር በገነባህ ወይም በሰራ ቁጥር በሰዎች ትወደስ ነበር። በዓለማዊ ዜና ማሰራጫዎች ሁሉ ትከበር ነበር። ስለዚህ ሥራ ሁሉ በሥጋ ነበር አለም። ገና በግንባታ ደረጃ ላይ ያለው ቤቴን አየው። በሌሎችም 3 ቤቶች መካከል ነበር። ገና 3 ፎቆች ብቻ ናቸው ያሉት። ቤቱ በምድር ቤትና በመጀመሪያው ፎቅ ላይ ብዙ ትንንሽ ክፍሎች አሉት። መልአኩን እንደዚህ ትንንሽ ክፍሎች የኖሩኝ ለምንድን ነው ስል ጠየቅኩት። መልአኩም መልሶ ክፍሎቹ ለወንዶችና ለሴቶች ልጆች ነው አለኝ። ታዲያ 4 ልጆች ብቻ እኮ ነው ያለኝ ብዬ መልሼ ጠየቅኩት። መልአኩም አይደለም፣ ለምድራዊ ልጆች እኮ አይደለም፣ ስለሰበክላቸውና ስለዳኑት ስለነርሱ ነው አለ። ቀጥዬም የኔ ዋና መኝታ ቤቴ ራሱ አላለቀም፣ ደግሞ በጣም ትንሽ ነው። እንዴት ነው የኔን ክፍል መጨረስ አስቸጋሪ የሚሆነው ስል ጠየቅኩኝ። መልአኩም ገና አልሞትክም እኮ፣ ቤትህንም ሆነ ክፍልን መጨረስ አንችልም፣ ምክንያቱም ተጨማሪ ግብአቶች ይምጡ አይምጡ አናቅም። አሁንስ ተረዳኸኝ ሲል መለሰም። ወደ ክፍሌ ስንገባ በግድግዳይ ላይ 2 ሰርተፍኬቶችን ተሰቅለው አየሁ። ስለዚህም ጠጋ ብዬ ተመለከትኳቸው። የመጀመሪያው በ18 ዓመቴ በሕፃናት ማሳደጊያ ስለነበርኩበት ይገልጣል። በገና ዕለት ከጠዋት የቤተ ክርስቲያን አገልግሎት እየተመለስኩ ነበር። አንድ ሽማግሌ ሰው መንገድ ላይ በብርድ ሲንቀጠቀጥ አየሁ። ጃኬቴን አወለኩና ሰጠሁት። ያ ምግባር በገነት ሽልማትን አሰጥቶኛል። ሁለተኛው ሰርተፍኬቴም ስለ ተመሳሳይ ነገር ያወራል። ሆኖም ግን ባለኝ ጥቂት ገንዘብ ለአንድ አዛውንት ዳቦ ስለገዛሁላቸው ነው። ጉዳዩ ከመጠኑ ጋርም አልነበረም። ምግባሩ በእውነተኛ እምነት መደረግ ይኖርበታል። የገንዘቡ መጠን ምንም አይነት ለውጥ የለውም። ያንን ቦታ ትተን ተመልሰን ወጣን። በጉዞ ወቅትም አንደኛው መልአክ እንዲህ ሲል ጠየቀኝ። አዝነሃል ወይ? የምርም ቤት እንዴት ሊገነባልህ እንደሚችል እነግርሃለሁ። ጌታ ወደ ምድር ስትመለስ እንደተመለከትከው ስለ ገነትና ሲኦል መናገር ይኖርብሃል ብሎኛል። ሁለተኛው ጌታ አሮጊት መጋቢዎችንና ሰባኪያንን ሰብስበህ የሚኖሩበትን ቤት እንድትሰራላቸው ይፈልጋል። እነዚህ ነገሮችም በሐቀኝነትና በእምነት ካደረካቸው የሚያምር ቤት ይኖርሃል አለኝ። ቀጥሎ ደግሞ 2ቱ መላእክት ወደ ሲኦል ወሰዱኝ። የሲኦልን አስከፊነት ልታስቡት ራሱ አትችሉም። ጩኸቴን ቀጠልኩ። በጣም ትልቅ ነው። ይህ ነው የተረገሙና የዘላለም ፍርድን የተቀበሉ ነፍሶች የሚኖሩበት። ሲኦል ከምድር ብዙ ሺህ ጊዜ ግዙፍ እንደሆነ ነው የሚመስለው። ግማሹ የሲኦል ክፍል ቀይ ቀለም ሲኖረው፣ ግማሹ ክፍል ደግሞ ድቅድቅ ጨለማ አብዝቶ የሚጠቆረ ነው። መላእክቱን ይህ ክፍል ለምን ቀይ ሆነ ብዬ ጠየቅኳቸው። መላእክቱን መለሱ፣ አታውቅም እንዴ? ይሄ የሚነድ ድኝ ወይም ደግሞ ሰልፈር ነው። ሌላኛው ግማሽ ጨለማ ነው። ሰዎች ኃጢአትን ሲሰሩና ወደዚህም ሲወድቁ ከሁለቱ ወገን ይሰቃያሉ። በምድር ብዙ ቤተክርስቲያኖች አሉ። እናም አብዛኞቹ ቤተክርስቲያኖች በሰዎች የተሞሉ ናቸው። ሆኖም ግን አብዛኞቹ የእውነት ክርስቲያኖች አይደሉም። ነገር ግን የቤተክርስቲያን ተካፋይ ብቻ ናቸው። እውነተኛ ክርስቲያኖች በገነትና በሲኦል አጥብቀው ያምናሉ። በሲኦልና በገነት አጥብቀው ባለማመናቸው ምክንያት የአብዛኞቹ ክርስቲያኖች ሕይወት አብዝቶ የተደበላለቀ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ እንዳለው አንድ ነፍስ ወደ ገነት ስትገባ 1000 የተረገሙ ነፍሳትም ወደ ሲኦል ይገባሉና የገነትና የሲኦል ንጽጽር 1 ለ1000 ነው።
እኔ የፕሬስቢቴሪያን መጋቢና በደንብ የታወቅኩ ተናጋሪ ነኝ። በኮሪያ ውስጥ ካሉ ታላላቅ የሥነ መለኮት ትምህርት ቤቶች ካንዱ ተመርቄያለሁ። አንዳቸውንም የገነትና የሲኦል ታሪኮችን አምኜባቸው አላቅም። አሁን ግን ለሌሎች ለመመስከር ከሚጽፉት አንዱ ሆኛለሁ። ምንም እንኳን ክርስቲያን እንደሆናችሁ ብታምኑም እንደ አጋንንት ፍቃድ ሕይወታችሁን ከኖራችሁ መጨረሻችሁ ሲኦል እንደሚሆን ግልጥ ነው። ያየሁት የመጀመሪያው ስፍራ የሚነድ ድኝ ያለበትን ቦታ ነበር። የሲኦል እሳቶች ምን ያህል እንደሚያቃጥሉ ልትገምቱት አትችሉም። ያን ከባድ ግለት ማንም ሊቋቋሙ አይችልም። በሲኦል ያሉ ሰዎች 3 ነጥቦችን ይናገራሉ። የመጀመሪያው በጣም ሞቃት ከመሆኑ የተነሳ እንደ ሞቱ እንዳሉ ይሰማቸዋል። ሁለተኛው በጣም ከመጠማታቸው የተነሳ እየሞቱ እንዳሉ ይሰማቸዋል። ሶስተኛው ብዙዎች ውሃ ሲጠይቁ ትሰማላችሁ። ብዙ ሰዎች በክርስቶስ ነፃ ወጥተናል ብለው ራሳቸውን እንደፈቀዱ ይኖራሉ። መላእክቱን በዚህ ያሉ ሰዎች ጥፋታቸው ምንድነው ብዬ ጠየቅኳቸው። መልአኩም የመጀመሪያው ምድብ የማያምኑ ናቸው፣ ለገዛ ቤተሰቦቻቸው ወንጌልን ያልሰበኩ ንስሐ ሊገቡ ይገባል። ሁለተኛው ምድብ በክርስቶስ የሚያምኑ ናቸው፣ ነገር ግን ስለ ኃጢአታቸው ንስሐ አልገቡም። ከኃጢአታችንም ልንመለስና ለጌታ ልንናዘዝም ይገባል። ፈጽሞ ኃጢአት የሚባል ነገር መስራት የለብንም። ዝም ብሎ የከንፈር አገልግሎት ብቻ መስጠት ንስሐ አይደለም። በተሰበረና በፍጹም ልቦና ንስሐ ልንገባ ያስፈልጋል። እስኪ አሁን ደግሞ ክርስቲያኖችን በሲኦል እንመልከታቸው። ከዚያም ቀጥሎ ብዙ መጋቢዎች፣ ሽማግሌዎችና ዲያቆናትን በሲኦል አየው። መልአኩንም ጠየቅኩት፣ እነዚህን ሰዎች አውቃቸዋለሁ። በምድር ላይ እግዚአብሔርን በታማኝነት አገልግለዋል። የሆነ ጊዜ ላይ ነው የሞቱት። ሁላችንም በገነት ከእግዚአብሔር ጋር እንደሆኑ ነው የምናስበው። እናም አሁን ያቃጥላል እያሉ በሲኦል ይጮሃሉ። ይህ ለምንድን ነው የሆነው? ለምንድንስ ነው በዚህ ያሉት ብዬ ጠየቅኩት። መልአኩም መጋቢ ፓርክ ዩንጊው አንድ ሰው እውነተኛ የክርስቶስ ተከታይ መስሎ ከውጭ ሲታይ ሊመስለን ይችላል፣ ነገር ግን ውስጡን የሚያውቀው አንድ እግዚአብሔር ብቻ ነው። ትንቢተ ኤርምያስ ምዕራፍ 17:27 ላይ እሁድን ቅዱስ አድርገው አልጠበቁም፣ ይልቁኑ በእሁድ ገንዘብ ማግኘትን ይወዱ ነበር ይላል። መዝሙረ ዳዊት 105:15 ላይ ብዙ ዲያቆናትና ሽማግሌዎች የመጋቢዎቻቸውን አገልግሎት አቃለዋል ይላል። ሚልክያስ ምዕራፍ 3:9 በአግባቡ አስራት አላወጡም አልጸለዩም ይላል። ሕዝቅኤል ምዕራፍ 33:6 ላይ ፈጽሞ ለሰዎች ወንጌልን ሰብከው አያውቁም ይላል። ዘሁልቅ ምዕራፍ 16 ላይ ብዙዎች እነዚህ ሽማግሌዎችና ዲያቆናት መጋቢዎቻቸውን አስመርረዋል፣ እናም ያለ ስልጣናቸው ይሄዱ ነበር፣ በመጋቢዎቹም ግዴታና ሥራ ውስጥም ጣልቃ ይገቡ ነበር ይላል። በሞት አልጋቸው ላይ መልካም ሥራን እንደሰሩ ስላሰቡ ስለ እነዚህ ነገሮች ንስሐ አልገቡም። ለዚህም ነው ወደ ሲኦል የተጣሉት። ከዚያም የመጀመሪያዎቹን ክርስቲያኖች በኮሪያ ውስጥ ያስገደሉትን አንድ ንጉሥና ልዑልን ተመለከቱ። ይህ ንጉሥና ልዑል ከመጀመሪያዎቹ ኮሪያውያን አማኞች ውስጥ ብዙዎቹን አንገታቸውን በሰይፍ አስቀልተዋል። እነዚህ ሰዎች በመካከል ላይ ነው የተደረጉት። ያም ስፍራ ደግሞ የሲኦል እሳት ሙቀቱ ከፍተኛ የሚሆንበት ስፍራ ነው። እነዚህም ሰዎች ሂትለር፣ ስታሊንና ማኦ ዜዱንግ ናቸው። ሂትለር በመጀመሪያው የናዚ መሪ የነበረ ብዙ አይሁዳውያንና ሌሎች ንጹሃንን በግፍ የጨፈጨፈ ነው። ስታሊን ደግሞ በቀድሞዋ ሶቪየት ኅብረት ውስጥ ለብዙ 10 ሚሊዮኖች ስቃይና ሞት ምክንያት የነበረ እጅግ አምባገነን መሪ ነው። ማኦ ዜዱንግ ደግሞ በቻይና የኮሚኒዝም መሪና የአሁኗ ቻይና ሪፐብሊክ መስራች ነበር። እናም በሰሜን ኮሪያ ታዋቂ የነበረ ስሙ መጋቢ ካንግ እንዲሁም ደግሞ ሌሎች ብዙዎችንም ተመለከትኩ። ከዚያም ድቅድቅ ጨለማ ወደሆነ ስፍራ ደረስን። እርምጃችሁን እንኳን ለማየት እስኪሳናችሁ ድረስ ያ ስፍራ በጣም ጨለማ ነበር። ወዲያውኑ መላእክቱ ሆይ በጣም ጨለማ ነው፣ እንዴት የሆነ ነገርን ልመለከት እችላለሁ ብዬ ጠየቅኳቸው። መላእክቱም ትከሻዬን መታ መታ አድርገው እባክህን ትንሽ ብቻ ጠብቃሉ። በጥቂት ደቂቃዎች ውስጥ የማይቆጠሩ ሰዎችን እርቃናቸውን ሆነው ማየት ቻልኩ። ሁሉም መላ ሰውነታቸው በትሎች ተሸፍኗል። አንዳች የተተወ ቦታ በሰውነታቸው ላይ የለም።
ሙሉ ሰውነታቸው በትሎች የተሸፈነ ነው። እርቃናቸውን ያሉት ሰዎች ጥርሳቸውን እያፏጩ ትሎቹን ለማራገፍ ይሞክራሉ። እነዚህ ሰዎች በምድር ሲኖሩ ምን አድርገው ነው እዚህ የመጡት ስል ጠየቅኩኝ። መላእክቱም እነዚህ እርስ በርሳቸው ሲወቃቀሱና ሲተማሙ የነበሩ ሰዎች ናቸው። አንዳቸው ለአንዳቸው ስለሚናገሩት ነገር አይጠነቀቁም። አጋንንት ሰዎችን በማጭድ ሲሰበስቧቸውና ሆዳቸውንም ሲወጓቸው አየው። አጃቢ መልአክም እነዚህ ሰዎች በምድር ሲኖሩ ያደረጉት ምንድነው ብዬ ስጠይቀው እነዚህ ሰዎች ሥራ፣ ቤትና ቤተሰብ ነበራቸው። ነገር ግን ለእግዚአብሔር የሰጡት ነገር የለም። ለድሃ፣ ለቤተ ክርስቲያን አሊያም ደግሞ ለሌሎች አምላካዊ ተግባሮች አልረዱም። በጣም ስስታሞች ነበሩ። ድሃ እንኳን ቢያጋጥማቸው አልፈው ይሄዳሉ እንጂ በፍጹም ግድ የላቸውም። ለራሳቸውና ለቤተሰባቸው ብቻ ነው የሚጨነቁት። በአግባቡ ይለብሳሉ፣ አብዝተው ይመገባሉ፣ እንዲሁም የተመቻቸ ሕይወትም ነበራቸው። ለዚህ ነው ሆዳቸው እየተበሳሳ ያለው። በምድር ሳሉ ከርሳቸውን በስስት ሞልተውታልና ሲል መለሰ። ይህ ነገር በጣም አስፈሪ እይታ ነበር። እነዚህን ክስተቶች ካየው በኋላ ወደ ምድር ስመለስ ያለኝን ገንዘብና ንብረት ሁሉ ለሌሎች ሰጠው። መዳን በገንዘብም ሆነ በንብረት አይገኝም፣ ይልቁኑ በእምነት ብቻ ነው የሚገኘው። ሲኦል ሊቋቋሙትም አይቻልና እጅግ የተቃወሰ ዘላለማዊ ስቃይ የሞላበትም ስፍራ ነው። ቀጥሎ በመላእክቱ እገዛ ምን አይነት ቦታዎችን ተመለከትኩ የሚለውንና የመጨረሻውን ክፍል ደግሞ በቀጣይ ፕሮግራም የምንመለከት ይሆናል።